በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም የቀድሞ አባቶች ቅርስ የሆነውን የደን ሀብት ለመጪው ትውልድ ለማስተላለፍ በትጋት መሰራት አለበት ብለዋል። በዞናችን እየተሰራ ያለውን የደን መመናመንን ለመከላከል የሚደረገውን ጥረት ከመከወን አንጻር ናቡ ኢትዮጵያና ሬድ ፕላስ ለአብነት የሚጠቀሱ መሆናቸውን የገለጹት አስተዳዳሪው ከዚህም ባሻገር ከውጤቱም ተጠቃሚ ለመሆን የበኩላችንን አስተዋጽኦ ማበርከት አለብን ብለዋል። በክልሉ የሚገኙትን የተፈጥሮ ሀብቶችን ከመጠበቅና ከመንከባከብ አንጻር ለዘመናት የተፈጥሮ ሀብትን ጠብቆ ያቆየውን ማህበረሰብ ተጠቃሚነቱን ማረጋገጥ ትልቅ ትልማችን በመሆኑ በየደረጃው የሚገኙና የሚመለከታቸው አካላት የድርሻቸውን መወጣት አለባቸው ያሉት የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም ናቸው። የአውሮፓ ህብረት ደንን ከውድመት ነፃ ለማውጣት የሚያስችል ህግ ላይ በክልሉ ለመጀመሪያ ጊዜ መድረኩ መዘጋጀቱን የገለጹት ዶክተር ኢንጂነር አስራት ይህንን በማልማትና በመንከባከብ ከዘርፉ ተጠቃሚ ለመሆን አበርክቶ የላቀ እንደሆነም አስረድተዋል። ክልላችን አንድም በዓለም መድረክ የሚታወቅበት የተፈጥሮ ሀብታችን፣ ሁለተኛው ለክልላችን መመስረት ትልቁ ምክንያት የሆነው ይህንን የተፈጥሮ ሀብት ወደ ኢኮኖሚ ቀይረን የማህበረሰባችን ህይወት የመቀየር የምለው ትልማችን ልሳካ ከሆነ ዓለም አቀፍ ሀገር አቀፍ የሚወጡ ህጎችን ተግባራዊ ማድረግ፣ መረዳት፣ መሬት ማውረድ፣ ከዛም በሂደቱ ተጠቃሚ መሆን አስፈላጊ ነው። የተፈጥሮ ሀብታችን የዓለምን ትኩረት እየሳበ የመጣ ጸጋ በመሆኑ ይህንን የአባቶችን ቅርስ መጠበቅና መጠቀም ለሌላው አካል የሚገፋ አይደለም ብለዋል የቢሮው ኃላፊም። ከዚህም የተነሳ በመጀመሪያው ዙር ለካፋ ዳውሮና ኮንታ ዞኖች ደን አካባቢ ጥበቃና አየር ንብረት ለውጥ መምሪያ ኃላፊዎች ለፍትህ አካላትና ለተለያዩ ባለድርሻ አካላት ስልጠና መሰጠቱን የቢሮ ኃላፊ አመላክተዋል። በቀጣይም ለተቀሩት ዞኖች ስልጠናው እንደሚሰጥ የተናገሩት ኃላፊው ህጎችና ደንቦችን ተግባራዊ በማድረግ የተፈጥሮ ጸጋዎችን ወደ ሀብት በመቀየርና የዘርፉን ውጤታማነት በማስጠበቅ ህብረተሰቡን ተጠቃሚ ማድረግ ይገባል ብለዋል። የአውሮፓ ህብረት የ27 ሀገራት ህብረትና በዓለም ገበያ ተጽዕኖ ፈጣሪ በመሆናቸው ያወጣቸውን ደንቦች በተገቢው ተረድቶ የደንቡን መመዘኛዎች መተግበርና መጠቀም በግብይት ስርዓት ውስጥ አስተዋጽኦ የላቀ መሆኑን የስልጠና ሰነዱን ያቀረቡት በናቡ ኢትዮጵያ የገበያ ልማትና እሴት ሰንሰለት ባለሙያ አቶ ልሳኑ ተሾመ ናቸው። ማነቆችን በውይይት በመፍታትና በመግባባት ችግሮችን እየፈቱ በመሄድ የደን መጨፍጨፍን መከላከል ያስፈልጋል ያሉት አቶ ልሳኑም ብዝሃ ህይወትና የሰብአዊ መብት ጥሰትን መከላከል እንዲሁም ማህበራዊ ኃላፊነቶችን መወጣት የሚችል የግብይት ሞዴሎችን መጠቀም ይገባል ብለዋል። የአውሮፓ ህብረት ያወጣው ደንብ በዋናነት ማዕከላዊ ሀሳብ አድርጎ የተነሳቸውን ነገሮች ስንመለከት አንደኛ የግብርና ምርቶች ሲመረቱም ሲቀነባበሩም፣ ሁለተኛ በተለያዩ አካባቢዎች ላይ ምርቶቹ ሲሰራጩም ከአካባቢ ጋር ተጣጥሞ መሆኑ መቻል አለበት። አካባቢውን መበከል የለበትም። የአካባቢ ህጎችን መጣስ የለባቸውም የሚል አንደኛ ሀሳብ አለ። ሁለተኛ የሰብአዊ መብቶች ጥበቃ ላይ እንደዚሁ ትኩረት የሰጠበት ሁኔታ አለ። እነዚህን ትኩረት ሰጥቶ ሌላኛው የንግድ ስርዓቱ የግብርና ምርቶች ግብይት ስርዓቱ ግልጽ መሆን አለበት፣ ፍትሃዊ መሆን አለበት ከሚል መነሻ ይሄ ሰነድ ይሄ ደንብ ሊዘጋጅ ችሏል ማለት ነው። በእኛ አካባቢ ደን ላይ ተጽዕኖ ሊፈጥሩ ይችላሉ የሚባሉት የቡና ልማት፣ ከብት እርባታ፣ የዘንባባ ዛፍ፣ የጎማ ዛፍና ሌሎች ልማቶች ሲሆኑም በተለያዩ ልማቶች የሚሰራ አካል ከደን ጭፍጨፋ የተጠበቀ መሆኑ ተጣርቶ ለአውሮፓ ገበያዎች ምርቶችን በማቅረብ እንደ ሀገር ተጠቃሚ ለመሆን በጋራ መስራት ይጠበቃል በማለት አቶ ልሳኑ ሰነዱን አቅርበዋል። ናቡ ኢትዮጵያ ከክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ጋር በመተባበር ለካፋ ዳውሮና ኮንታ ዞኖች ደን አካባቢ ጥበቃና አየር ንብረት ለውጥ መምሪያ ኃላፊዎች፣ ለፍርድ ቤቶች፣ ለፍትህ አካላትና ለተለያዩ ባለድርሻ አካላት ስልጠና ሰጥተዋል። በመጀመሪያ ዙር በተደረገው ስልጠና ከካፋ ዳውሮና ኮንታ ዞኖች የተውጣጡ ባለድርሻ አካላትና የሚመለከታቸው አካላት ሲሆኑ በቀጣይ ለሸካ ቤንች ሸኮና ለምዕራብ ኦሞ ዞኖች እንደሚሰጥ ተገልጿል።